ለዚህ ነው አባታችንን ስናጣ እናታችንን ካጠገባችን በሞት ስናጣ ወንድማችንን እህታችንን ስናጣ ባልንጀራችንን ስናጣ ተስፋ የመቁረጥ ሐዘን የማናዝነው። ልናለቅስ እንችላለን፣ ልናነባ እንችላለን፣ ልንወድቅ ልንነሳ እንችላለን። ነገር ግን ተስፋ የመቁረጥ ሐዘን የማናዝነው ወገኖቼ ሐዘናችንን በመጠንና በልክ የምናደርገው ከሞት በኋላ ሕይወት እኛ ክርስቲያኖች እንዳለ ስለምናምን ነው። ፈርሰን በስብሰን እንደማንቀር ስለምናምን ነው። በዚህ ቃል ተጽናንተን ነው እንጂ አባትን አጥቶ እንዴት መኖር ይቻላል? 9 ወር ከ5 ቀን በማህፀኗ የተሸከመችን እናት አጥቶ እንዴት መኖር ይቻላል? ጡቶቿን አጥብታ በክንዶቿ አቅፋ በጀርባዋ አዝላ እሷ ታርዛ ያለበሰችንን ተጠምታ ያጠጣችንን ደክማኛን ያበረታችንን ለራሷ ሳትኖር ለኛ የኖረችን እናት በሞት አጥቶ እንዴት መኖር ይቻላል? ሰው ሞቶ ፈርሶ በስብሶ አይቀርም። ነፍስና ስጋው ተዋህዶ እንደገና ይነሳል፣ ሕይወት ይቀጥላል። ስንቱን አፈር ልብላልህ እያል አፈር ድሜ ያበላ ነው ቤት ይቁጠር። ስንቱን ልቃጠልልሽ እያልናት አቃጠልናት። ወገኖቼ ሰው የሥጋውን ፈቃድ እየፈጸመ ሲያመነዝር፣ ጠጥቶ ሲሰክር፣ በሚዛን ሲያጭበረብር፣ ሰነድ ሲሰርስ ሲደልስ፣ ጽንስ ሲያስወርድ፣ ጉቦ ሲቀበል፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት ሲሄድ አይ ብለን ፈርተን ቁጭ ያልነው ከኃጢአት ርቀን ደግሞ ስንበድል ተጸጽተን ንስሐ ምንገባው ትንሣኤ እንዳለ ስለምናምን። አውሬ የማይችለውን ነው የሰው ልጅ የሚችለው። አራዊት ማስመሰል አይችልም። ምንም ምልክት ሳይሰጥ የሚያጠቃው የሰው ልጅ ነው። የቅርብ ሰው ነው ለክፉ ነገር አሳልፎ የሚሰጥ። ከኛ ጋር አብሮ የሚወጣ አብሮ የሚገባ ታሪካችንን የሚያውቅ ጀርባችንን የሚያውቅ ጎረቤታችን፣ ጓደኛዬ፣ ወዳጄ የምንለው ሰው ነው አሳልፎ የሚሰጥ። ጠላት ከሩቅ አይመጣም። ተስፋ እንደሌላቸው እንደሌሎች እንዳታዝኑ። በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሐዋርያት ሥራ በምዕራፍ 1 ቁጥር 22 ላይ የትንሣኤው ምስክር ርዕሳችን ይሄ ነው። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት ሁላችን እንደምናውቅ አሁን ያለነው በዘመነ ትንሣኤ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ኃጢአተኞች ሞቶ በሦስተኛው ቀን ሞትን ድል አድርጎ እንደተነሳ በቤተ ክርስቲያናችን በስፋት የሚነገርበት ዘመን ላይ ነው ያለ። በዚሁ መሰረት ወቅቱን፣ ጊዜውን፣ ዘመኑን የዋጀ ትምህርት መማር እንድንችል ከመጽሐፍ ቅዱስ ላይ ይህን ርዕስ መርጠነዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። በዚህ ርዕስ ውስጥ 3 ነገሮችን ባጭሩ ለማየት እንሞክራለን። በመጀመሪያ ትንሣኤ ማለት ራሱ ምን ማለት ነው የሚለውን የቃሉን ፍቺ እናየዋል። በሁለተኛ ደረጃ የክርስቶስ ትንሣኤ ምን ይመስላል የሚለውን መጽሐፍ ቅዱስን መሰረት አድርገን እናያለን። ሶስተኛና የመጨረሻ አሁን እኛ ከክርስቶስ ትንሣኤ የምንማረው ምን እንደሆነ ተመልክተን ለዛሬ ትምህርታችንን እንቋጨዋል። ቆሞ ለመናገር ቁጭ ብሎም ለማድመጥ ከእግዚአብሔር ጥበብ ሲሰጥ ነውና ለኔ ለባሪያው
ተናጋሪ የሆነ አንደበት ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለን። የትንሣኤው ምስክር። እስኪ ቃሉን በህብረት እንናገረው። የትንሣኤው በሉ እስኪ ምስክር። የምን ምስክር? ይህንን በርዕስነት ያነሳነውን ኃይለ ቃል በዚህ ስፍራ ላይ የተናገረው ሊቀ ሐዋርያት እየተባለ የሚጠራ ቅዱስ ጴጥሮስ የተናገረው ቃል ሙሉ ታሪኩ በሐዋርያት ሥራ በምዕራፍ 1 ቁጥር 15 ጀምሮ ተመዝግቧል። ጥቂት ነገር ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ እናያለን። እንደዚህ ይላል። በዚህም ወራት ጴጥሮስ 120 በሚያህሉ በሰዎች ማህበር አብረው በነበሩ በወንድሞች መካከል ተነስቶ አለ፣ ወንድሞቼ ሆይ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረው የመጽሐፍ ቃል ይፈጸም ዘንድ ይገባ ነበረ፣ ከኛ ጋር ተቆጥሮ ነበርና ለዚህም አገልግሎት ታድሎ ነበርና ይህም ሰው መሬት ገዛ፣ በግንባሩም ተደፍቶ ከመካከሉ ተሰነጠቀ፣ አንጀቱ ሁሉ ተዘረገፈ፣ በኢየሩሳሌምም ለሚኖሩ ሁሉ ታወቀ። ስለዚህም ያ መሬት በቋንቋቸው አኬልዳማ ተብሎ ተጠራ፣ እርሱም የደም መሬት ማለት ነው። በመዝሙር መጽሐፍ መኖሪያው ምድረ በዳ ትሁን፣ የሚኖርባት አይኖር፣ ደግሞም ሹመቱን ሌላ ይውሰዳት ተብሎ ተጽፏልና። ስለዚህ ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስከ ገባንበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩ ሰዎች ከነዚህ አንዱ ከኛ ጋር የትንሣኤው ምስክር ይሆን ዘንድ ይገባል። ታሪኩ ሰፊ ነው። ብዙ ታሪክ አልቸርክም። በርዕስነት ያነሳነው ቃል የተነገረበት ምክንያት አሁን ከላይ እንዳነበብነው በይሁዳ ምትክ በይሁዳ ፈንታ ሌላ ሐዋርያ ሌላ ደቀ መዝሙር ለመተካት የቀሩት 11 ሐዋርያት ዕጣ ለማውጣት በዮሴፍና በማትያስ ላይ ባሰቡ ጊዜ የተናገሩት ቃል ነው። ይሁዳ በተወ ቦታ ለዚህ አገልግሎት እግዚአብሔር መርጦት ነበረ፣ ታድሎ ነበረ። ነገር ግን መጨረሻው አላማረም። የጎረሰበትን ጣት ነከሰ፣ የታጠበበትን እጅ ረገጠ፣ የበላበትን ወጨት ሰበረ፣ የዘላለሙን ጌታ በ30 ብር አሳልፎ ሸጠ። ያንን አገልግሎቱን ተወ። በሱ ቦታ ሰው ለመተካት የትንሣኤው ምስክር የሚሆን ሰው ለመተካት ንገሩኝ፣ የምን ምስክር የሚሆን? የትንሣኤው ምስክር እንዲሆን በይሁዳ ቦታ ሌላ ሰው መተካት አለብን አለ ቅዱስ ጴጥሮስ። ከዛ ዕጣ ተጣጣሉ። ታሪኩ ሰፊ ነው። ማትያስ ለሚባለው ሰው ዕጣ ወጣለት። በይሁዳ ቦታ ማትያስ ከ11 ደቀ መዛሙርት ጋር ተቀላቀለ ማለት። እንግዲህ በርዕስነት ያነሳነው ቃል ባጭሩ የተነገረው አሁን ከተረክነው ታሪክ የተገኘ ቃል። ጊዜያችንን ለመጠቀም ትንሽ ፈጠን ላለው ትንሣኤ ማለት ምን ማለት ነው ከሚለው እስኪ እንነሳ ወገኖቼ። ትንሣኤ ተንሥአ ከሚለው የግዕዝ ግስ የወጣ ቃል። ተንሥአ ማለት ተነሳ ማለት፣ ትንሣኤ ማለት መነሳት ማለት። ንገሩኝ፣ ትንሣኤ ማለት ምን ማለት ነው አልኳችሁ? መነሳት። በተለይ
ከሞት በኋላ ስላለው ነገር የሚያጠይቅ ቃል ነው ትንሣኤ የሚለው ቃል። ሰው ሞቶ ፈርሶ በስብሶ አይቀርም። ነፍስና ሥጋው ተዋህዶ እንደገና ይነሳል፣ ሕይወት ይቀጥላል። ይሄ የሚበሰብሰው ሥጋ የማይበሰብሰውን ይለብሳል። ይሄ የሚሞተው ሥጋ የማይሞተውን ይለብሳል። እንዲህ ተብሎ እንደተጻፈ አንደኛ ቆሮንቶስ ምዕራፍ 15 ተመልከቱት፣ ቁጥር 53 ላይ እንደዚህ ይላል፣ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋል። አሁን እያንዳንዳችን የለበስነው ሥጋ የሚበሰብስ ሥጋ፣ የሚሞት ሥጋ፣ በትንሣኤ ግን ከሞት በኋላ ባለው ሕይወት፣ ከመቃብር በኋላ ባለው ትንሣኤ ይሄ የሚበሰብሰው የማይበሰብሰውን ለብሶ ይነሳ። ይሄ የሚሞተው የማይሞተውን ለብሶ ይነሳ። ስለዚህ ትንሣኤ ሲባል መነሳት ማለት ነው። ነፍስና ሥጋ ከሞት በኋላ ተዋህደው እንደገና ይነሳሉ። ባጭሩ የትንሣኤ ትርጉም ይሄ ነው። ወደ ሁለተኛው ሐሳብ እሄዳለሁ። የክርስቶስ ትንሣኤ ምን ይመስላል ወደሚለው። እንግዲህ በቆየንበት ስፍራ ላይ መምህራን ሊቃውንት አባቶቻችን ሲያስተምሩን ቆይተናል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ነገረ ትንሣኤውን ማለት ይሄ ከበዓላት ሁሉ የበላይ የሆነ በዓል ነው። የትንሣኤ በዓል ሁላችን እንደምናውቅ በቤተ ክርስቲያናችን የምናከብራቸው በርካታ በዓላት አሉ። የጌታ በዓላት ብለን እንኳን ከምንቆጥራቸው ከምናከብራቸው መካከል 18 የጌታ በዓላት አሉ። ስንት አልኳችሁ? አቤት 18። 9ኙ አበይት በዓላት ናቸው። 9ኙ ደግሞ ሌሎቹ ንዑሳን በዓላት የሚባሉ ናቸው። ይሄ ትንሣኤ ከ18ቱ የጌታ በዓላት መካከል የበላይ ነው። 50 ቀን ነው በቤተ ክርስቲያናችን የሚከበረው። ሌሎቹን በዓላት 1 ቀን 2 ቀን ቢበዛ 3 ቀን ብቻ ነው የምናከብራቸው። ለምሳሌ ጥምቀት 2 እና 3 ቀን እናከብራል። ልደት 1 ቀን እናከብራል። ደብረ ታቦር 1 ቀን እናከብራል። ከትንሣኤ ውጪ በቤተ ክርስቲያን የሚከበሩ በዓላት በዋዜማና በዕለቱ ብቻ ይከበራል። የትንሣኤ በዓል ግን 50 ተከታታይ ቀናት ነው የምናከብረው። ለምን ይመስላችኋል የትንሣኤን በዓል 50 ቀን የምናከብረው? ሃይማኖታችን ትርጉም የሚኖረው፣ ስብከታችን ትርጉም የሚኖረው፣ አምልኮታችን ትርጉም የሚኖረው ትንሣኤ ስላለ ነው። በደንብ አድርጋችሁ እንድትሰሙ እንፈልጋለን። ትንሣኤ ባይኖር ሰው ሞቶ ፈርሶ በስብሶ የሚቀር ቢሆን ኖሮ ጾም ምን ይሰራል? ትንሣኤ ባይኖር ወገኖቼ ሰው ሲበድል ንስሐ መግባት ምን ይሰራል? ሞተን የምንቀር ቢሆን ኖሮ ከሞት በኋላ ሕይወት ባይኖር፣ ከመቃብር በኋላ ትንሣኤ ባይኖር፣ አፈር ሆነን ብንቀር፣ ስጋችን በስብሶ አጥንታችን ተልከስክሶ የሚቀር ቢሆን ኖሮ ቤተ ክርስቲያን ማነጽ ምን ይሰራል? ከዚህ ተነስቶ ቁልቢ ገብርኤል፣ ዝቋላ አቦ፣ ግሸን ማርያም ትንሣኤ ባይኖር መሄድ ምን ያደርጋል? 3 ሰዓት ቆሞ ማስቀደስ ትንሣኤ ባይኖር ምን ይጠቅማል? እንዲህ ባለ ጉባኤ ተሰብስቦ ቃሉን ማድመጥ ለክብሩ መዘመር ምን ይጠቅማል? ትንሣኤ ባይኖር ኖሮ ሞተን ብንቀር ኖሮ
ስለዚህ ሁላችሁ ትንሣኤ የበዓላት ሁሉ በኩር ነው። 50 ቀን የምናከብርበት ምክንያት ሕይወታችን ትርጉም ያለው ትንሣኤ ስላለ ከኃጢአት ርቀን ፈሪ ሆነን ክፉ ሳናደርግ ወገኖቼ ሰው የሥጋውን ፈቃድ እየፈጸመ ሲያመነዝር፣ ጠጥቶ ሲሰክር፣ በሚዛን ሲያጭበረብር፣ ሰነድ ሲሰርስ ሲደልስ፣ ጽንስ ሲያስወርድ፣ ጉቦ ሲቀበል፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት ሲሄድ አይ ብለን ፈርተን ቁጭ ያልነው ከኃጢአት ርቀን ደግሞ ስንበድል ተጸጽተን ንስሐ ምንገባው ትንሣኤ እንዳለ ስለምናመን ነው። ትንሣኤ ባይኖር ኖሮማ የሥጋችንን ፈቃድ እንደ ልባችን የፈጸምን እንኖር ነበር። ቅዱስ ጳውሎስ በቆሮንቶስ ለሚገኙት ክርስቲያኖች ይህንን ሐሳብ እንዲህ አድርጎ ጽፎላቸዋል። ላነበው ፈልጋለሁ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ እንዲህ የሚል ቃል ተመዝግቧል። አስተውሉት ቃሉን። ክርስቶስ ካልተነሳማ እንግዲህ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ደግሞ ክርስቶስ ተነስቷልና በዚህ ተስፋ እናደርጋለን። ክርስቶስ ካልተነሳ ወይም ትንሣኤ ሙታን ከሌለ ስብከታችን ከንቱ ነው። እንደውም ከላይ ምን ብሎ ነው የሚጀምረው? ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ በኤፌሶን ከአውሬ ጋር መታገሌ ምን ዋጋ አለው ይላል ቅዱስ ጳውሎስ። ክርስቶስ ካልተነሳማ ስብከታችን ከንቱ ነው ይላል። ክርስቶስ ካልተነሳማ እምነታችን ሁሉ ከንቱ ነው ይላል። ስለዚህ ስብከቱ ከንቱ እንዳይሆን፣ ጾሙ ከንቱ እንዳይሆን፣ ሃይማኖት ከንቱ እንዳትሆን፣ መንፈሳዊነት ከንቱ እንዳይሆን ክርስቶስ ስለ ኃጢአተኞች ሞተ። በሦስተኛው ቀን ሞትን ድል አድርጎ ተነሳ። ክብር ምስጋና ለስሙ ይሆን። ከፍ አድርጋቸው አመስግነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁላችን እንደምናውቅ ስለ ኃጢአተኞች ወይም ስለ ኃጢአታችን ሞተ፣ ተቀበረ፣ በሦስተኛው ቀን ተነሳ። እንዲህ ተብሎ እንደተጻፈ በዚህ ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 3 ላይ እንደዚህ ይላል፣ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ንገሩኝ፣ ስለምናችን ሞተ? አቤት አስረግጣችሁ ንገሩኝ፣ ስለምናችን ሞተ? የሞተው ስለ ኃጢአታችን ነው። የኛን ኃጢአት ሊደመስስ፣ እኛን ከሞት ወደ ሕይወት ሊያሻግረን፣ ከሲኦል ወደ ገነት፣ ከአሳር ወደ ክብር፣ ከባርነት ወደ ነፃነት ሊያሻግረን ስለ ኃጢአታችን ሞተልን። ቀጥሎ ምን አለ? ተቀበረም አለ። መጽሐፍ እንደሚል በሦስተኛው ቀን ተነስቷል። በሦስተኛው ቀን ምን ብሏል? ተነስቷል። 3 መዓልት 3 ሌሊት በከርሰ መቃብር አደረ። ከ3 ቀን በኋላ በስልጣኑ ተነሳ። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን፣ መፍረስ መበስበስን አጥፍቶ የኛ ጌታ ተነሳ። አስባችሁታል? ክርስቶስ ማይነሳ ኖረው አይሁድ ምን ያህል ደስ እንደሚላቸው፣ ክርስትና የሚባል እምነት እንደማይኖር፣ እንደዚህ መሰብሰብ እንደማይኖር
ክርስቶስ ሞቶ ቢቀር ኖሮ፣ ሞት ቢያሸንፈው ኖሮ፣ መቃብር ይዞ ቢያስቀረው ኖሮ ክርስትና የሚባል ሃይማኖት እንዴት ይኖራል? ነገር ግን ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ግን ተነስቷል። የሞተው በፈቃዱ ነው፣ የተነሳው ግን በስልጣን ነው። ወደዚህ ምድር የመጣው ኢየሱስ ክርስቶስ ለመኖር ሳይሆን ለመሞት ነው የመጣው። ሁላችንም ወደዚህ ምድር የመጣ ነው ለመኖር ነው። እውነት አሰት? አቤት እውነት። ማንም ሰው ለመሞት ብሎ የመጣ የተወለደ ማንም ሰው ለመኖር ነው የመጣ ነው። ጸሎታችን የብዙዎቻችን እግዚአብሔር ዕድሜ እንዲጨምርልን ብዙ ዘመን መኖር ነው ሁሉም ሰው የሚፈልገው። ክርስቶስ ከዚህ የተለየ ነው። ወደዚህ ምድር የመጣው ለመሞት ነው። ለመሞት እንደመጣ በምን እናውቃለን ያሉ እንደሆነ በሚያስተምርበት ወራት ለደቀ መዛሙርቱ እንዲህ እያለ ይነግራቸዋል። የማቴዎስ ወንጌል ምዕራፍ 17 ቁጥር 22 ላይ በገሊላም ሲመላለስ ኢየሱስ የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል፣ በሶስተኛው ቀን ግን ይነሳል አላቸው። ደቀ መዛሙርቱም እጅግ አዘኑ ይላል። ቃሉን አስተውሉት። ገና በማስተማር ወራቱ በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ሲመላለስ ወንጌል ሲሰብክ ወገኖቼ እንዲህ አላቸው። የሰው ልጅ አላቸው። የሰው ልጅ የሚለው ራሱን ነው። ሰው ከሆነች ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ተነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ተወልዷልና መጽሐፍ ቅዱስ በአንዳንድ ስፍራ ላይ ኢየሱስ ክርስቶስን የሰው ልጅ ይለዋል። ምን አለ ደቀ መዛሙርቱ? የሰው ልጅ በሰዎች እጅ አልፎ ይሰጥ ዘንድ አለው፣ ይገድሉትማል አለ። ይገሉኛል ሲል ነው፣ ስለ ራሱ ነው የሚናገረው። በሶስተኛው ቀን ግን ይነሳል አላቸው። በሶስተኛው ቀን እነሳለሁ ሲል፣ ስለዚህ ክርስቶስ ወደዚህ ምድር የመጣው ለመሞት ነው። ሞታለሁ ብሎ የሞተልን፣ እሰቀላለሁ ብሎ የተሰቀለልን፣ ደግሞ እነሳለሁ ብሎ በሶስተኛው ቀን ሞትን ድል አድርጎ የተነሳልን መድኃኔ ዓለም ኢየሱስ ክርስቶስ ነው። ክብር ምስጋና ለስሙ ይሁን። እሞታለሁ ብሎ የሞተ ይሄ በብዙ ስፍራ ላይ ተመዝግቦ የምናገኘው ቃል በዮሐንስ ወንጌል ምዕራፍ 16 ቁጥር 16 ጀምሮ ስትመለከቱ የመጣበት ዓላማ ምን እንደሆነ አስቀድሞ ለደቀ መዛሙርቱ እንዲህ እያለ ይነግራቸው ነበር። ጥቂት ጊዜ አለ አታዩኝም፣ ደግሞ ጥቂት ጊዜ አለ ታዩኛላችሁ። እኔ ወደ አብ እሄዳለሁ። እሞታለሁ እኮ ማለት ነው። ወደ አብ እሄዳለሁ ማለት ጥቂት ጊዜ አለ አታዩኝም። ከጸሎተ ሐሙስ እስከ ትንሣኤ ያለውን ጊዜ ነው። ጥቂት ጊዜ አለ አታዩኝም የሚላቸው። ሁላችን እንደምናውቅ ጌታችን ለአይሁድ ተላልፎ የተሰጠው ሐሙስ ምሽት ነው። ሐሙስ 3 ሰዓት ነው። ጥቂት ጊዜ አለ አታዩኝም ያላቸው ከሐሙስ ምሽት ጀምሮ ነው። ሐሙስ 3 ሰዓት ላይ በይሁዳ መሪነት ክርስቶስ ተያዘ። ክርስቶስን ለመስቀል ሞት አሳልፎ የሰጠው ከሩቅ የመጣ ሰው አይደለም። ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው። መጽሐፍ የሰው ጠላቱ የቤቱ ሰዎች ናቸው ይላል። እስኪ የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ከሩቅ አይመጣም። ክርስቶስን ለመስቀል ሞት አሳልፎ የሰጠው ከሩቅ የመጣ አይደለም፣ ይሁዳ ነው። ከ12ቱ ሐዋርያት መካከል አንዱ የነበረው ይሁዳ። መጽሐፍ የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ይላል። መዝሙር 40 ቁጥር 9 ላይ ተመዘገበ እግዚአብሔር ቃል። ዳዊት ይህንን ቃል ለጊዜው ስለ ልጁ ስለ አቤሴሎም የተናገረው ቃል የሰላሜ ሰው ያልኩት የተማመንኩበት
ልጄ አቤሴሎም እንጀራዬን የበላ ተረከዙን አነሳብኝ። አቤሴሎም በአንድ ዘመን ታሪኩ ሰፊ ነው። በአባቱ በዳዊት ላይ በጠላትነት ተነስቶ ከዋለበት አላሳድር ካደረበት አላሱል እያለ የገዛ አባቱን አቤሴሎም አሳዶታል። ለፍጻሜው ይህ ቃል ስለ ይሁዳ የሚነገር ቃል የሰላሜ ሰው ያልኩት የተማመንኩበት አው ይሁዳ እንጀራዬን የበላ ተረከዙን አነሳብኝ። እንጀራ የህይወት እንጀራ ቅዱስ ሥጋውን ክቡር ደሙን ከእጁ ተቀብሎ በጸሎተ ሐሙስ ምሽት እንጀራዬን የበላ እንጀራ የተባለ ቃሉን በልቶ ቃሉን ተምሮ እንጀራ ያለው እሱ ነው። እንጀራዬን የበላ ወደ ሙዳየ ምጽዋት ውስጥ ከሚገባው ከ10 አንድ ይሁዳ ይወስድ ነበረ። ስለነዚህ የተነገረ ነው። እንጀራ ቅዱስ ሥጋውን ክቡር ደሙን፣ እንጀራ ቅዱስ ቃሉን፣ እንጀራ ወደ ሙዳየ ምጽዋት ውስጥ ከሚገባ ከ10 አንድ ይወስድ ነበረ። እንጀራዬን የበላ ተረከዙን አነሳብኝ። የምክር ተረከዙን አነሳ። አሳልፌ ብሰጣችሁ ምን ትሰጡኛላችሁ የሚል የምክር ተረከዝ 30 ብር መዘኑለት። መምህሩን ጌታውን በ30 ብር አሳልፎ ሸጠ። አሳልፎ ለይሁድ ሰጠ። የጎረሰበትን ጣት ነከሰ። የበላበትን ወጨት ሰበረ። የታጠበበትን እጅ ረገጠ። የዘላለሙን ጌታ በ30 ብር አሳልፎ ሰጠ። ጠላት ከሩቅ አይመጣ። አቤልን የገደለው የገዛ ወንድሙ ቃየል ነው። ዮሴፍን የሸጡት 11 ወንድሞቹ ናቸው። ዛሬ የሀገርም ጠላት የቤተ ክርስቲያንም ጠላት የኛም ጠላት ከሩቅ የመጣ አይደለም። የቅርብ ሰው ነው ለክፉ ነገር አሳልፎ የሚሰጥ። ከኛ ጋር አብሮ የሚወጣ አብሮ የሚገባ ታሪካችንን የሚያውቅ ጀርባችንን የሚያውቅ ጎረቤታችን፣ ጓደኛዬ፣ ወዳጄ የምንለው ሰው ነው አሳልፎ የሚሰጥ። ጠላት ከሩቅ አይመጣም። ክርስቶስን ለመስቀል ሞት አሳልፎ የሰጠው ይሁዳ ነው። ማን ነው ይሁዳ? ከ12ቱ ሐዋርያት መካከል አንዱ ነው። ክርስቶስ ዕውር ሲያበራ አብሮ ነበረ። ለምጽ ሲያነጻ አብሮ ነበረ። ሽባ ሲረታ አብሮ ነበረ። ጎባጣ ሲያቀና አብሮ ነበረ። ጥቂቱን አበርክቶ ሲመግባቸው አብሮ ነበረ። ታምራት ሲያደርግ አብሮ ነበረ። በማስተማር ወራት አብሮ ነበረ። ነገር ግን መጨረሻ ላይ ከሰቃሊዎቹ ጋር ከጸሐፍት ፈሪሳውያን ጋር ተማከረና አሳልፎ ሰጠው። የቤተ ክርስቲያን ጠላት ከሩቅ የመጣ አይደለም። ቤተ ክርስቲያን እንደዚህ አይነት መከራ ላይ ብትወጣ፣ መስቀል ላይ ብትወጣ ከሩቅ በመጡ ሰዎች አይደለም፣ በቅርብ ባሉ ሰዎች ነው ቤተ ክርስቲያን ብዙ ጊዜ የምትፈተነው። አምላካችን እግዚአብሔር ከወዳጅ ጠላት ሁላችንን ይጠብቀን። እስኪ አሜን በለው። ግንባር ላይ አልተጻፈም ወገኖቼ። እንደ ጨውና እንደ ስኳር ቀምሰን መለየት አንችልም። በጣም ከባድ። ይሁዳ እኮ ወደ ክርስቶስ ሲመጣ እየተቀለሸለሸ አንገቱን እየደፋ ንግግሩን አሳምሮ መምህር ሰላም ላንተ ይሁን ነበር ያለው። መጀመሪያ የማቴዎስ ወንጌል ምዕራፍ 26 ቁጥር 48 ላይ የተመዘገበ ቃል ንግግሩ የፍቅር ነው። ከዛ ደግሞ አቅፎ ሳመው። በደንብ አስተውሉ። መምህር ሆይ ሰላም ላንተ ይሁን አለው መጀመሪያ። ከዛ አቅፎ ሳመው። ከኋላ ግን ክርስቶስን በመስቀል የሚሰቅሉትን፣ ጎኑን በጦር የሚወጉትን፣ እጆቹን በሚስማር የሚቸነክሩትን፣ የሾህ አክሊል የሚደፉበትን፣ ስጋው አልቆ አጥንቱ ነጭ በረዶ መስሎ እስኪታይ 6666 ጊዜ በጅራፍ የሚገርፉትን ይሁዳ አስከትሎ ከፊት ግን ስለ ፍቅር ያወራል። ሰላም ላንተ ይሁን ይለዋል፣ ይስመዋል። መጽሐፍ ክፋት በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው ይላል መጽሐፈ ምሳሌ ምዕራፍ 26 ቁጥር 23 ላይ የተመዘገበ ቃል። እስኪ አብረን ይህን ቃል እንበለው። ክፋት በሉ እስኪ። በልቡ ሳለ ፍቅር የሚናገር አንደበት በብር ዝገት እንደተለበጠ የሸክላ ዕቃ ነው። አንዳንድ የሸክላ ዕቃዎች በብር ዝገት ሲለበጡ በሩቅ ስታዋቸው ብረት ይመስላል፣ ግን ብረት አይደሉም። በሸክላ በብረት ዝገት ስለተለጠፉ ነው፣ ግን ሸክላ ናቸው። በሩቅ ስታዋቸው ብረት ይመስላሉ፣
በብረት ዝገት ስለተለበጡ ቢወድቁ ይሰበራሉ። አንዳንድ ሰዎች ስታዩአቸው እንደዚህ ናቸው። እያቆላመጡ ስማቸውን ሲጠሩ፣ አንገታቸውን ሲደፉ፣ ሲቅለሰልሱ፣ ንግግራቸውን ሲያሳምሩ የሚወዱን ይመስሉናል። ግን እንደ ይሁዳ ጉድጓድ የሚቆፍሩልን፣ መርዝ የሚበጠብጡልን፣ ወገኖቼ የእንቅፋት ድንጋይ የሚያኖሩልን ብዙ ሰዎች አሉ። እንዲህ ካለ ክርስትና መድኃኔዓለም ሁላችንን ይጠብቀን። አንዳንድ ወንድሞችና እህቶች መጥተው ችግራችንን ሲነግሩን በፊት ለፊታቸው እኔ ልራብልህ፣ እኔ ልራብልሽ፣ እኔ ልጠማልህ፣ እኔ ልጠማልሽ፣ እኔ አፈር ልብላልህ፣ እኔ አፈር ልብላልሽ እንላቸዋለን። ዞር ብሎ ደግሞ አፈር ድሜ ያብላሽ የዘራሽውን ያጨድሽው ይሏታል። እሰይ ጎሽ አንጀቴ ቅቤ ጠጣ የእጁን ያገኘው ይላል። ዛሬ በዓለም ብቻ አይደለም፣ አንዳንድ ጊዜ በቤታችን ውስጥ እንደዚህ አይነት የይሁዳ ግብር ያላቸው ሰዎች አሉ። ታውቃላችሁ፣ አውሬ የማይችለውን ነው የሰው ልጅ የሚችለው። አራዊት ማስመሰል አይችልም። ነብር የሰው ልጅ ከማጥቃቱ በፊት ምልክት ይሰጣል። አባቶች እንደሚናገሩ ነብር የሰው ልጅ ከመዋጡ በፊት ሰውነቱ ይነፋፋል። ውሻ ከመናከሱ በፊት ይጮሃል። እያንዳንዱ አውሬ ምልክት ሰጥቶ ነው የሚያጠቃው። ምንም ምልክት ሳይሰጥ የሚያጠቃው የሰው ልጅ ነው። ስንቱን አፈር ልብላልህ እያል አፈር ድሜ አበላ ነው ቤት ይቁጠረው። ስንቱን ልቃጠልልሽ እያልናት አቃጠልናት። ይሁዳ ይህን ያደረገው መምህር ሰላም ላንተ ይሁን እያለ አቅፎ ሳመው። ወዲያው መጡና ጸሐፍት ፈሪሳውያን ክርስቶስን ያዙት ሐሙስ ምሽት። ከዛ በኋላ 13 ሕማማተ መስቀል አደረሱበት። ጎኑን በጦር ወጉት፣ እጆቹን በሚስማር ቸነከሩበት፣ የሸዋ አክሊል ደፉበት። ብዙ መከራ አደረሱበት። መሪው ይሁዳ ነበር። መሪ የሆናቸው እሱ ነበር። እግዚአብሔር ከይሁዳ ግብር ሁላችንን በቸርነቱ ይጠብቀን። ከልባችን እንድንዋደድ፣ ከእውነት እንድንዋደድ፣ ከማስመሰል ፍቅር ውስጥ እንድንወጣ እግዚአብሔር ሁላችንን ይርዳል። እንመለስ እንዳይሸፋብን። ከዚህ በኋላ ነው እንግዲህ በፈቃዱ ዓርብ 6 ሰዓት በመስቀል ላይ ተሰቀለ። 9 ሰዓት ነፍሱን ከስጋው ለየ። 11 ሰዓት ዮሴፍና ኒቆዲሞስ የሚባሉት ከመስቀል ላይ አወረዱትና በአዲስ በፍታ ገንዘውት ማንም ባልተቀበረበት መቃብር ውስጥ ወስደው ስጋውን አሳረፉ። እንዳትረሱ፣ ሞቱ በፈቃዱ ተገዶ አይደለም የሞተው፣ በፈቃዱ ሊሞት ስለመጣ ነው የሞተው። ትንሣኤው በስልጣኑ ነው የተነሳው። ሐዋርያው ቅዱስ ጳውሎስ ምንድን ነው ያለው? አንዱ ነው ያለው ስለ ሁሉ ሞተ አለ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እስኪ ቃሉን አብረን እንበለው። አንዱ በሉ እስኪ። ስለ ሁሉ ሞተ። ስለ ሁሉ ምን አለ? ሞተ። አንዱ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ስለ ሁላችን ሞተ። ለምን ሞተ? ሞትን ይሽረው ዘንድ ሞተ። ሙታንን ያድን ዘንድ ሞተ። ወገኖቼ ሞትን ይውጣው ዘንድ ሞተ። እኛን ከሞት ወደ ሕይወት፣ ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከአሳር ወደ ክብሪ፣ ከባርነት ወደ ነፃነት ያሻግረን ዘንድ አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተ። በሞቱ ልዩነት አላደረገም። ላመኑትም ላላመኑትም፣ ለተጠመቀውም ላልተጠመቀውም፣ ለተገረዙትም ላልተገረዙትም፣ በሩቅም በቅርብም ላለነው አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተልን። በሞቱ ሞታችንን አጠፋልን። በትንሣኤው ትንሣኤያችንን አበሰረልን። ክብር ምስጋና ለስሙ ይሆንልን። ሞቱ ሞታችንን ሊያጠፋ ነው። ባካችሁ ትንሣኤው የእኛን ትንሣኤ ለማብሰር ነው። ሲተረክልን እንደቆየ ቅዳሜ ሌሊት ለእሑድ አጥቢያ በፈቃዱ የሞተው መድኃኔ ዓለም ኢየሱስ ክርስቶስ አስቀድሞ እንደተናገረ
መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር ውስጥ ድንጋዩ እንደተገጠመ ሞትን ድል አድርጎ ተነስተዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ከፍ አድርጋችሁ አመስግኑት። ወገኖቼ አይሁድ ክርስቶስን ሰቅለው ገድለው በጎልጎታ መቃብር ከቀበሩት በኋላ አለቀ አበቃ ብለው ነበር። ደግሞ ተነሳ ብለው ደቀ መዛሙርቱ እንዳያስወሩ መቃብሩን በወታደር ያስጠብቁ ነበር። ትልቅ ድንጋይ አምጥተው መቃብሩ ላይ ገጥመውበት ጭነውበት ነበረ። ክርስቶስ እኮ እንዳይነሳ ነው። ምን ያህል ሰነፎች እንደሆኑ ተመልከቱ። የእሱን ትንሣኤ ትልቅ ድንጋይ የሚከለክል መስሏቸው፣ የክርስቶስን ትንሣኤ የወታደሮቹ መጠበቅ ሚያስቀር መስሏቸው፣ ይሄ አሳች አሉ። ተመልከቱ፣ ይሄ አሳች ገና በሕይወት እያለ እነሳለሁ ብሏል። ስለዚህ ደቀ መዛሙርቱ ተነሳ አረገ ብለው እንዳያውኩን በወታደር እናስጠብቃሉ መቃብሩን። ትልቅ ድንጋይ እንቅጠምበት አሉ መቃብሩ ላይ። ነገር ግን ያ ድንጋይ የክርስቶስን ትንሣኤ ማስቀረት አልቻለም። ወታደሮቹም የክርስቶስን ትንሣኤ ማስቀረት አልቻሉም። እሱ ሕይወት ስለሆነ ሞት አላሸነፈውም። ትንሣኤ ስለሆነ መቃብር ይዞ አላስቀረውም። በስልጣኑ ተነሳ። መጽሐፍ ሞት ይዘው ዘንድ አልቻለም አለ። ይህ የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ የተመዘገበ ቃል። እስኪ ሞት በሉ። ይይዘው ዘንድ አልቻለም። ሃው ሞት ይዞ ሊያስቀረው አልቻለም። ብዙዎችን ይዞ ያስቀረ ሞት ክርስቶስን ይዞ ሊያስቀረው አልቻለም። ታውቃላችሁ፣ ዝነኛ የሆኑ ስመጥር የሆኑ የተለያየ ሃይማኖት መስራች የሆኑ በሰውኛው ትልቅ የሚባሉ ሰዎች ሞተዋል፣ ተቀብረዋል። አንዳቸውም ግን ሞትን ማሸነፍ አልቻሉም። እስካሁን ድረስ ስጋቸው በስብሶ አጥንታቸው ተልከስክሶ ገና ትንሣኤ ዘጉባኤን ይጠብቃሉ። የክርስትና ሃይማኖት መስራች ኢየሱስ ክርስቶስ ግን ሞቷል በፈቃዱ። ሞት ይዞ ግን አላስቀረውም። በሦስተኛው ቀን ተነስተዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። እሱ ነው ተስፋችን፣ እሱ ነው ሃይማኖታችን ትርጉም እንዲኖረው ያደረገው ይሄ ነው። አሁን ስለ የተኛው የሃይማኖት መስራች ልንገራችሁ። ለዚህ አውደ ምሕረት አይመችም። ሁሉም አንቀላፍተዋል። ዝነኛ የሚባሉ ብዙ ሰዎች የሚከተሏቸው ወገኖቼ አንቀላፍተዋል። አንዳቸውም መነሳት አልቻሉም። ክርስቶስ ግን ሞቷል። ሞት ይዘው ዘንድ አልቻለም። እሱ ትንሣኤ ስለሆነ አዎ ሞትን አሸነፈ። እሱ ሕይወት ስለሆነ ሞትን ድል አደረገ። አስቀድሞ ብሎ የተናገረው ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። የዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ እሱ ትንሣኤ ነው ወገኖቼ። መቃብር ይዞ ሊያስቀረው አልቻለም። ሕይወት ነው፣ ሞት ሊያስቀረው አልቻለም። እነሱማ ትንሣኤን ቀበርን፣ ሕይወትን ቀበርን ብለው ድንጋይ ገጥመውበት በወታደር እንዲጠበቅ አድርገው ነበረ። ወታደሮቹ ፍግም ብለው ወድቀው ድንጋዩ ደግሞ ተንከባሎ ክርስቶስ በተዘጋ መቃብር ሞትን ድል አድርገው ተነስተዋል። ክብር ምስጋና ለስሙ ይሆነን። እንግዲህ ቤተ ክርስቲያን የትንሣኤው ምስክር ናት። ርዕሳችን ምንድን ነው? የትንሣኤው ምስክር የሚል 50 ቀን በቅዳሴ መካከል የሚሰበከው ምስባክ ሁሉ የክርስቶስን ትንሣኤ የሚመሰክር ነው። ሰላምታችን የዛሬን አድርገውና የቀደሙት አባቶቻችን መንገድ ላይ እንኳን ሲገናኙ የሚለዋወጡት ሰላምታ ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ከሆነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከእንግዲህ ወዲያ ሰላም ሆነ። ይሄ ነው ሰላምታው። ቤተ ክርስቲያን የትንሣኤው ምስክር ናት። የዚች ቤተ ክርስቲያን ልጆች ያደረገን አምላክ ስሙ የተመሰገነ ይሁን። የትንሣኤው ምስክር ናት የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን።
ሐዋርያት ሲመሰክሩ የነበሩት ትንሣኤውን ነው። በብዙ ስፍራ ላይ በአገልግሎታቸው ሰዓት አስቀድመው የሚመሰክሩት ስለ ክርስቶስ ትንሣኤ ነው። ሞቶ እንዳልቀረ፣ ሞት እንዳላሸነፈው፣ መቃብር ይዞ እንዳላስቀረው ይመሰክሩ ነበረ። እኛም የነሱ ልጆች በሐዋርያትና በነቢያት መሰረት ላይ ስለታነጽን ይኸው በቤተ ክርስቲያን አውደ ምሕረት ላይ የክርስቶስን ትንሣኤ እንመሰክራለን። ቤተ ክርስቲያንም ሁል ጊዜ ትመሰክራለች። በዝማሬ እንመሰክራለን፣ በቅዳሴያችን እንመሰክራለን፣ በኪዳናችን እንመሰክራለን። ዲያቆኑ በቅዳሴ መካከል በሚሰብከው ምስባክ እንመሰክራለን። ክርስቶስ ተንሥአ እሙታን እያልን ወገኖቼ ዳዊት እንዲህ ብሎ እንደዘመረ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ አለ። መዝሙር 77 ቁጥር 65። እስኪ እግዚአብሔር በሉ። አልሰማኋቸውም። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያል ሰው ጠላቶቹን በኋላው መታ። ይሄ ትንሣኤ ዕለት ዲያቆኑ በቅዳሴ መካከል ወተንሳ እግዚአብሔር ከመዘነቃ ምናዋም እያለ የሚሰብከው ምስባክ እግዚአብሔር ከእንቅልፉ እንደሚነቃ ተነሳ። እግረ መንገድ ሞት በመጽሐፍ ቅዱስ የተመሰለው በእንቅልፍ ነው። ለምን ያሉ እንደሆነ ያንቀላፋ ሰው እንዳንቀላፋ አይቀርም፣ ይነቃል፣ ይነሳል። የሞተ ሰውም እንደሞተ አይቀርም፣ ይነሳል። ስለዚህ በመጽሐፍ ቅዱስ ሞት የተመሰለው በእንቅልፍ ነው። አሁን ቤት ስንገባ ደክሞን እንተኛለን፣ ጠዋት እንነሳለን። ሞት ማለት ይሄ ነው። ከሞት አጠገብ ሕይወት አለ፣ ከመቃብር አጠገብ ትንሣኤ አለ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተነስቷል። ይሄንን ትንሣኤ ሐዋርያቱም በዘመናቸው ሲመሰክሩ ነበረ። የኢትዮጵያ ቤተ ክርስቲያንም ይሄንን ምስክርነት ትሰጣለች። ከክርስቶስ ትንሣኤ ምን እንማራለን የሚለውን ባጭሩ ተመልክቼ መልእክቴ ይጠቃልላል። ወገኖቼ የክርስቶስ ትንሣኤ የሚያስተምረን ምንድን ነው ስንል የመጀመሪያ እሱ እንደሞተ ሁላችንም እንሞታለን፣ እሱ እንደተነሳም ሁላችንም እንነሳለን። ይሄን ያስተምረናል። መጽሐፍ እንደዚህ ይላል። እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ የተመዘገበ ቃል አነበዋለሁ፣ አስተውሉት። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተለይቶ ተነስተዋል። ሞት በአዳም በኩል እንደመጣ ትንሣኤ ሙታን ደግሞ በክርስቶስ በኩል ሆነ። ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ይነሳለዋል። እስኪ አሁን ግን በሉ ክርስቶስ ላንቀላፉት በኩራት ሆኖ ከሙታን መካከል ተነስቷል። ስለዚህ እሱ በኩራችን ነው፣ የትንሣኤ በኩር ነው። በኩር የመጀመሪያ ነው አይደለም እንዴ? ከክርስቶስ በፊት ሞቶ የተነሳ የለም እኮ ማለት አይደለም። ክርስቶስ የትንሣኤያችን በኩር ነው ስንል ምእመናን፣ ሌሎቹ አሁን እነ አልዓዛር የዛ የወታደሩ ልጅ የመበለቷ ልጅ ሞተው ተነስተዋል። ግን እነሱ አስነሺ ነበራቸው፣ በራሳቸው አልተነሱ። አልዓዛር ሞቶ የተነሳው ክርስቶስን ያስነሳው፣ በስልጣኑ አልተነሳም አልዓዛር። ክርስቶስ የትንሣኤያችን በኩር ነው ስንል እሱ ሲነሳ አስነሺ አልፈለገም፣ በስልጣኑ ነው የተነሳው ክርስቶስ። ሌሎቹ ከተነሱ በኋላ ዳግም ሞትን ቀምሰዋል። ክርስቶስ ከሙታን ተለይቶ ከተነሳ በኋላ ዳግመኛ ሞት የለበትም። ስለዚህ የትንሣኤያችን በኩር ነው ስንል በመጀመሪያ በስልጣኑ መነሳቱን የሚያጠይቅ ነው። ሁለተኛ ከተነሳ በኋላ ሞት የለበትም ማለታችን እንጂ ከክርስቶስ በፊት ሞተው የተነሱ ሰዎች አሉ። ግን እነሱ አስነሺ ነበራቸው። ክርስቶስን ያስነሳቸው እግዚአብሔርን ያስነሳቸው የኛ አምላክ ኢየሱስ ክርስቶስ ግን በፈቃዱ ሞተ፣ በስልጣኑ ተነሳ። ስለዚህ የትንሣኤ በኩር ይባላል። ስለዚህ በመጀመሪያ ከክርስቶስ ትንሣኤ የምንማረው ምንድን ነው? እሱ እንደሞተ እኛም እንሞታለን፣ እሱ እንደተነሳም እንነሳለን። እግዚአብሔር አምላክ ትንሣኤያችንን የክብር ትንሣኤ ለሁላችን ያደርግልን። ለዚህ ነው አባታችንን ስናጣ
እናታችንን ካጠገባችን በሞት ስናጣ፣ ወንድማችንን እህታችንን ስናጣ፣ ባልንጀራችንን ስናጣ ተስፋ የመቁረጥ ሐዘን የማናዝነው ልናለቅስ እንችላለን፣ ልናነባ እንችላለን፣ ልንወድቅ ልንነሳ እንችላለን። ነገር ግን ተስፋ የመቁረጥ ሐዘን የማናዝነው ወገኖቼ ሐዘናችንን በመጠንና በልክ የምናደርገው ከሞት በኋላ ሕይወት እኛ ክርስቲያኖች እንዳለ ስለምናምን ነው። ፈርሰን በስብሰን እንደማንቀር ስለምናምን ነው። በዚህ ቃል ተጽናንተን ነው። መጽሐፍ እንደዚህ ይላል። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ጀምሮ እስኪ ተመልከቱ። እንደዚህ ይላል። ነገር ግን አለ ወንድሞቼ ሆይ አለ በወንድሞች እህቶችን መናገር ተስፋ እንደሌላቸው እንደሌሎች ደግሞ እንዳታዝኑ አለ። እስኪ ተስፋ በሉ። እንደሌላቸው እንደሌሎች እንዳታዝኑ። ምን እንዳትሉ? ተስፋ እንደሌላቸው፣ ተስፋ ትንሣኤ ሙታን እንደሌላቸው፣ እንደ ሰዱቃውያን ሰው ሞቶ ፈርሶ በስብሶ ይቀራል ብለው እንደሚሉ ከሞት በኋላ ሕይወት የለም፣ ከመቃብር በኋላ ትንሣኤ የለም፣ እንብላ እንጠጣ ነገ እንሞታለን እንደሚሉት ተስፋ እንደሌላቸው እንደሌሎች እንዳታዝኑ ይህንን አንድ ነገር እንድታውቁ እወዳለሁ አለ ቅዱስ ጳውሎስ። ኢየሱስ እንደሞተና እንደተነሳ ካመንን እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አንቀድምም። ጌታ ራሱ በትእዛዛት በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስ የሞቱት አስቀድመው ይነሳሉ። ከዚህ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ስለዚህ እርስ በርሳችሁ በዚህ ቃል ተጽናኑ አለ። ይህን ተስፋ ስለምናደርግ ነው የምንጽናነው እንጂ አባትን አቶ እንዴት መኖር ይቻላል? 9 ወር ከ5 ቀን በማህፀኗ የተሸከመችን እናት አቶ እንዴት መኖር ይቻላል? ጡቶቿን አጥብታ በክንዶቿ አቅፋ በጀርባዋ አዝላ እሷ ታርዛ ያለበሰችንን ተጠምታ ያጠጣችንን ደክማ እኛን ያበረታችንን ለራሷ ሳትኖር ለኛ የኖረችን እናት በሞት አቶ እንዴት መኖር ይቻላል? ግን ተስፋ ትንሣኤ፣ ከሞት በኋላ ሕይወት፣ ከመቃብር በኋላ ትንሣኤ እንዳለ ስለምናምን ተስፋ እንደሌላቸው እንደሌሎች አናዝን። በዚህ ቃል ተጽናኑ አለ። በዚህ ቃል ምን በሉ? እግዚአብሔር በዚህ ቃል ሁላችንንም ያጽናናል። ስለዚህ መጀመሪያ ከክርስቶስ ትንሣኤ የምንማረው ምንድን ነው? ክርስቶስ ሞቶ እንዳልቀረ እንደተነሳ እኛም ሞተን አንቀርም። ትንሣኤ አለን። ትንሣኤ ሁለት አይነት ነው። የክብር ትንሣኤና የፍርድ ወይንም የሐሳር ትንሣኤ አለ። እግዚአብሔር ትንሣኤያችንን የክብር ትንሣኤ ለሁላችን ያደርግልን። የክብር ትንሣኤ ለመነሳት ዛሬ የፊተኛውን ትንሣኤ መነሳት፣ የልቡና ትንሣኤ መነሳት፣ ንስሐ መግባት፣ የአምላክን ቅዱስ ሥጋና ክቡር ደም መቀበል፣ ከተጣላነው ጋር መታረቅ፣ የቀማነውን መመለስ፣ እግዚአብሔር ከማይከብርበት ሕይወት ወስኖ መውጣት፣ መቅደስ የተባለ ሰውነትን በንጽህና መጠበቅ። ወገኖቼ የክብር ትንሣኤ የሕይወት ትንሣኤ በቀኝ ከሚቆሙት ለመደመር ዛሬ እጃችን ላይ ነው ያለው መፍትሄው። ከእግዚአብሔር ጋር ካልኖርን፣ ንስሐ ካልገባን፣ የአምላክን ቅዱስ ሥጋና ክቡር ደም ካልተቀበልን፣ እንደ ቃሉ እንደ ሕጉ ካልተመላለስን ወገኖቼ መነሳታችን አይቀርም። ትንሣኤያችን ግን ከቁራ ይልቅ ጠቁረን ማቅ ለብሰን ወገኖቼ በግራ ለመቆም ሊፈረድብን እንነሳለን። እግዚአብሔር ከግራ ቁመት ሁላችንን ይሰውራል። በቀኝ ከሚቆሙት ሁላችንን በቸርነቱ ይደምራል።